ሩታዬ ስንት ቀን በናፍቆት ከቀጣችን በኋላ ትናንትና እንግዲህ መታለች። ትናንትና በቃ ወሰኝ የሆኑ ቃላቶችን ስትናገር ነበረ። በቃ ንግግሯ እኮ ማለት ነው እሷ በቃ አስደማሚ ናት። በቃ የሩታ ንግግር ያስደምመኛል ስላችሁ የምሬ ነው ጋይስ። እውነት ማለት ቁርጥ ነው የምታደርገው። አነጋገሯ ራሱ ያስታውቃል ማለት ነው። እኔ እንጃ እንዴት እንደማስረዳችሁ አላውቅም። ብቻ ጎበዝ ልጅ ናት ስላችሁ ነው። ትናንትና እንግዲህ ከተንከሲሱ ጋር መታ ነበር። ተንከሲሱ ማን እንደሆነ ታውቃላችሁ? አቤላ እና እኔ እንዲሁ ያን ልጅ እንኳን አይደለም አብራው ልታወራ እንደዛ ይቅርና ልታገኘው ለራሱ አልፈልግም። እኔ እንጃ ምክንያቱም እሱ በላተኛ ከዳተኛ እንደሆነ ስለሚያስታውቅ። ምክንያቱም ካርቷታል ሩታን ምን ሲያደርግ እንደነበረ ሁላችንም እናውቃለን። ሩታን በፊት ምን ሲላት እንደነበረ ሁላችንም እናውቃለን። ወንድምሽ ነኝ፣ መከታሽ ነኝ። ከዚህ በኋላ ግን ተቀይሶ ሲያደርግ የነበረውን ነገር ሁላችንም እናውቃለን እና በዛ ምክንያት አስጠልቶኛል። እና ከሩታ ጋር እንኳን ተገናኝቶ እንደዚህ አፍላፍ ሲያወራ ይቅርና በቃ እንደዚህ የሆነ እንዲገናኙ ራሱ አልፈልግም። ተንከሲ ሾካካ ማለት ነው። የምስ በጣም አስመሳይ ነው አቤላ፣ በጣም ከሚባለው በላይ በቅጥነቱ ልክ ነው ተንከሲስነቱ። ሲቀጥል ደግሞ ትናንትና አሁን ሩታ የተናገረችው ነገር በጣም ወሳኝ ቃላቶች ናቸው። ምንድነው መስላችሁ? እንግዲህ እውነቷን ነው። የእውነት አንድ ባልና ሚስት በትዳር ላይ ሆነው የሆነ በመሃላቸው የሆነ ግጭት ተፈጠረ፣ ሳይፋቱ ያቺ ልጅ ቤት ሄዳ መቀመጥ የለባትም። እቺ ዙጥ ሄርሜላ ማለት ነው። ማለት ሊፋቱ ተፋተናል የሚለው ላይም ደርሰዋል። ግን ሊፋቱም ይችላል። ግን ነገሩ በህግ ላይ ነው። ነገሩ በህግ ላይ እስከሆነ ድረስ ዘላ ሩታ ቤት መሄድ የለባትም ሄርሜላ ማለት ነው። ሁላችንም ከዛ በፊት እንደዛ እያልን ነበር። ሄርሜላ ቤት ልትኖር መጣች ብላ ፕራንክ ስትሰራ እኔ ከመጀመሪያው ጀምሬ ምንም ቢፈታት ለራሱ ሩታ ቤት የመሄዱ እንትን የለሽም ስላት ነበረ። ምክንያቱም የሷ ቤት እስከሆነ ድረስ አልፈልግም ብትልም ለራሱ ሄርሜላ ሩታ ነበረችበት ቤት መሄድ የለባትም በጭራሽ ማለት ነው። እና ሩትዬ እንግዲህ በፊት ላይ እኔ ማለት መፋታቱን ብቻ ነበር የምትፈልገው እንጂ ቤቱ ምናምን ያኔ ትኩረት አላረገችበትም ነበር። እንዲሁም ደግሞ ምንም አይነት ንብረት አልፈልግም ከሱ ምናምን ስትል ነበር። ግን በኋላ ላይ ስትረዳው በነገራችን ላይ እኔ ማለት ነው ጋይስ ሩታ አሁን ምንም ነገር እያስታወሰኝ ራሷን ትጎዳ አልፈልግም። መጥፎ ነገሮች ከሁም አሁን መውለጃዋ ሰዓት ነው ምናምን ነገር ራሷን ረፍት ማድረግ አለባት፣ ሪላክስ ማድረግ አለባት ምናምን ነገር ማለት ጥሩ ደሳስ የሚሉ ነገሮችን እየለቀቀች ነው። ቪዲዮም ሆነ ፒክቸርም ሆነ በጣም እንደተመቻት ራሷም ደጋግማ እየተናገረች ነው። ከቤተሰብ ጋር ስትኖሩ ያው ምቾት የለም ማለት አይቻልም። በጣም ነው የሚመቸው ከቤተሰብ ጋር ስትኖሩ። ያኔ ብዙ ጊዜ ተናግሬዋለሁኝ። የሆነ መጥፎ ነገር ራሱ በቅንጭላታችሁ ካለ ቤተሰብ ጋር ስትኖሩ በሳቅ በጨዋታ ምናምን ስለምታሳልፉ ጊዜያችሁን ያኔ ይረሳል ቅንጭላታችሁ ውስጥ ያለው መጥፎ ነገር ማለት ነው። ስለዚህ ሩታም እንደዛ እስከምትወልድ ድረስ እንጃ ልጇን ወልዳ በእጇ እስከምታቅፍ ድረስ እንደዛ ያደረገች እንድታልፍ ነው የምፈልገው እንጂ ወደ ኋላ ተመልሳ እንደዚህ ነገሮችን እንደዚህ በቃ ያሰላስለች እንደገና ደግሞ የተረሱ ነገሮችን ቅንጭላቷ ውስጥ ፈጥራ ራሷን እንድታጨናነቅ ምናምን ነገር እንዲሁም ደግሞ መልሳ እንድትታመም አልፈልግም። ግን ደግሞ ትናንት የተናገረችው ነገር ልክ ነው። መሆን ያለበትም መነገር ያለበትም መወራት ያለበትም ነገር ነው ያወራችሁ። ምክንያቱም ማይሆን ነገር ስለሆነ ማለት ነው። መጀመሪያ ህግ ይዟቸዋል እነዚህን ልጆች። ህግ ወይ ያፋታቸዋል ወይ ያስታርቃቸዋል አይደለ? ያ ነገር ቁርጥ ሳይታወቅ እሱ ሴት ማንጣት ሌላ ሴት አንጥቶ እሷ ስትኖርበት የነበረችው ቤት ላይ ሊያኖራት አይቻልም ማለት ማንም ሰው አይፈቅድምና መናገር አለባት። ዝም ከምትል መናገሯ ጥሩ ነው ማለት አሁን ላይ ምንም ነገር መናገር የለብሽም። ራስሽን እንትን በይ በቃ ወደ ራስሽ ተመለሺ። ከዚህም በኋላ ብዙ ኮሜንት ስላየሁኝ ነው ሩታዬ ወደ ኋላ ተመለሺ፣ አሁን ያለሽበት ሁኔታ አሪፍ ነው፣ ደስተኛ ሆነሽ ነው መኖር ያለብሽ፣ በቃ ምንም ነገሮችን አታስታውሽ ምናምን የሚል በጣም ብዙ ኮሜንት እያየሁ ስለነበረ ነው። ግን እሷም እኔ ምንም ነገሮችን ማስታወስ አልፈልግም ደስተኛ ሆኜ ነው ያለሁት። ግን ነገሮች አንዳንድ ነገሮች ሳትፈልጉ ወደ ኋላ የሆነ ይመልሳችኋል አይደል? የሆነ በቃ ሳትፈልጉ በቃ አልመለስም ብላችሁ ወስናችሁ ምናምን ነገር ግን ወደ ኋላ ጉትት የሚያደርጓችሁ አንዳንድ ነገሮች ይፈጠራሉ።
እና ሩታም እንግዲህ መናገር ነበረባት ልክ ያልሆነውን ነገር እኔና እሱ በህግ ይዞን በቀጠሮ ላይ ያለን ግን ቤት ሌላ ሴት እንዴት ትገባለች ብላ መናገር ስለነበረባት እንኳን ተናገረች ማለት ነው። እና እንግዲህ አብርሽ ዙጥ እውነት ከህይወቱ ያስወጣታል ወይስ አያስወጣትም? እሱን ወደፊት የምናይ ይሆናል። ትናንትናም የሆነ ልጅ እያበረታታ መጥቷል። አብርሽ በነገራችን ላይ በጣም ብዙ ወጣቶችን እየለወጠ ነው። ይሄ ነገሩ የማይደበቅ እውነታም ነው ማለት ደስ ይላል። ብዙዎችን ያበረታታል። ማለት በቃ መስራት የፈለጉትን መስራት የፈለጉትን በተለያየ ዘዴ አምጥቶ እንዲሰሩ እያደረጋችሁ ነው። ትናንትና አንድ ልጅ ያበረታቱት ምናምን እያለ ነበርና ደስ ይላል ማለት ነው። በዚህ ሰዓት ታውቃላችሁ ሀገራችን ላይ ስራ የለም። ወጣቱ ኑሮ ውድ ነው። በቃ ብዙ ችግር አለ ሀገራችን ላይ ሁላችንም እንደምናውቀው። ስለዚህ ስራ ለአንድ ሰው መፍጠር ምን አይነት መልካምነት እንደሆነ ያስቡት። እና ይሄንን አሁን አብርሽ በጥንካሬው እኔ በጣም ነው የማደንቀው። ሩታንም አብርሽንም ነው የማደንቃቸው። አብርሽ ሩታ ላይ እየሰራ ያለው ነገር ብቻ ነው እንጂ እኔ በአብርሽ ሊያስቀየመኝ ወይም ደግሞ አብርሽ ልክ አይደለም ለምን እንደዚህ ያደርጋል ብዬ አብርሽን ያኔ ትንሽ ያገረሸውበት እንጂ ጥንካሬው ምናምን እንደዚህ ሰው ማበረታቱን ምናምን እንደገና ደግሞ ለስራ ያለውን ለለውጥ የሚፈጋውን ነገር ምናምን ወይኔ እኔ እንጃ በጣም ነው የምወድለት። በዚሁ ይቀጥል እና ትናንትና እንግዲህ ይሄን ሰብስክራይብ አድርጉት ምናምን እያለ መጥቶ ነበረ ማለት ነው። እና እኛም የሚዳም ቀሞች የዋህነን መስራት የፈለገን ሰው እኛ ከማበረታታት ወደ ኋላ እንልም። እውነት ማለት ብናበረታታቸውም አሪፍ ነው። ምክንያቱም እኛ አሁን በሸበካም ጉዳይ መዲያም ሸበካ ነው። ከኛ የሚቀንስ የሚጨምር ነገር የለም። መስራት የፈለገን ሰው የሆነ አበረታቱ። እንዲሁ ስራ መስራት የፈለገን ሰው ዩቲዩብ መስራት የፈለገን ሰው ሴትም ሆነች ወንድም ላዝም ጥንድ ሆነው መምጣት አለባቸው ምናምን አትበሉ። የመስራቱ ፍላጎት ካላቸው ሁሌ ቪዲዮ የሚለቁ በራሳቸው አይዲያ በቃ ደስ በሚል አይዲያ ምናምን የሚመጡ ከሆነ አበረታቱ። ማበረታታችን ለኛ ራሱ መልካም ነውና አበረታቷቸው ማለት ነው። እና አበረታታቸው እኔንም ጨምሮ ማለት ነው። እና እኔ በነገራችን ላይ የሆነ ሰው ሲሰራ ምናምን በደንብ ለለውጥ የሆነ ሰው ለለውጥ የሚጥር ሰው ከፊቱ ካነጋገሩ ከሁኔታው ትረዱሳላችሁና እንደዚህ አይነት ሰው ካየሁኝ እኔ ሰብስክራይብ እና ላይክ ሳላደርግ አላልፍም። እና ጋይስ አብርሽ ያንን ነገር ስለሚያደርግ ወጣቶችን ስለሚያበረታታ ሰው ደስ ይለኛል። በዚህ ጋር ደግሞ ሩታን ስለሚያስከፋ ሰው ያስከፋኛል ማለት ነው። ግን ያማለ ዙጥን ከህይወቱ ካስወጣ ጋይስ ሌላው ቀላል ነው ማለት ነው። ስለዚህ ሄርሜላ ሁላችንም በነገራችን ላይ አብዛኞቻችን ሄርሜላ ከህይወታቸው ትውጣ ምናምን ነው የምንለውና አሁንም ወደፊትም የማይቀየር ሀሳባችን ቢኖር ይሄ ነው። ሄርሜላ ከአብርሽና ከሩታ ህይወት ውስጥ መውጣት አለባት። እሷ ከወጣች ነገሮች ይስተካከላሉ፣ ሁሉ ነገር ሰላም ይሆናል። እና ጋይስ የዛሬ ቪዲዮ ይሄንን ይመስል ነበር። በያላችሁበት ሰላማችሁ ትረፍ ይበልኝ። ቪዲዮ ላይ ከማድረግ አትርሱ። እንዲሁም ለቤት አዲስ ከሆናችሁ ሰብስክራይብ አድርጉ። ባይ